السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزر ورأس إن شاء الله لا مسلم እህቴ ማለት ነው ስለ ወር አበባ አስመልክቶ ፍርዱ የሚለው ይሆናል እርሱ ማለት ነው። ኢንሻአላህ ይሄን የሚያዘጋጀሁት ያው በዚህ መስአላ ብዙ እህቶች ላይ እሽካል ስለሚሆንባቸው ከሚል አንግል ነው። ኢንሻአላህ ከነዚህ መካከል ደቂቃ ሳይሰፋ ወደ ዋናው አርዕስ ልግባና አንደኛ እንግዲህ አንዳንድ ሴቶች ላይ የሚከሰተው ደም ማለት ነው ያለማቋረጥ ከ15 ቀን በላይ በወር ውስጥ ማለት ነው ወሩን ሙሉ ሊሆን ይችላል ወይ 2 ወር ሙሉ የሚመጣቸው ሊኖር ይችላል። በዚህ ሐል ላይ ምን ማድረግ አለባቸው የሚል ይሆናል። በዚህ ሐል ላይ እንግዲህ ምን ማድረግ እንዳለባቸው ዑለሞች ትንተና ይሰጣሉ፣ ሐዲሳዊ ጥቅሶችን እያጣቀሱ ማለት ነው። ከዚህ መካከል እንግዲህ ያኒ የነቢያችን አለይሂ ሰላቱ ሰላም ፈታዋ እናገኛለን ማለት ነው። ምን እንዳሉ ጥቆማ ልስጣችሁ። ቡኻሪም ላይ በተዘገበ ሐዲስ ላይ عن عائشة ተይዞ ከአኢሻ ረዲየላሁ ዐንሃ أن فاطمة بنت أبي حبيش سألت النبي صلى الله عليه وسلم ጠየቀች። ነቢያችን ሰለላሁ ዐለይሂ ወሰለም ጠየቃቸው። ቃልት ኢኒ ኡስተሐዱ ፈላ አጥሁሩ እኔ እኮ በቃ ሀይዳ ያለሁ ምን ጊዜም አልጸዳም አፈአደዑ ሰላት ሶላት ልተውን አለች። ፈቃለ ነቢያችን አለይሂ ሰላቱ ወሰላም ላ አይ ሶላትሽን እንዳትተዊ እነ ዛሊክ ይህች እኮ ይህ ማለት አንቺ ላይ አሁን ይሄ ነገር የተንጸባረቀብሽ ዒርቁን አሏት። ያው የደም ጅማት መጎዳት የደም ጋር መጎዳት ነው እዛ የተነሳ እንጂ ይሄ ሀይድ አይደለም ማለት። ወላኪን ዳዒተይ አሶላት ስግደትን ቀድረ ምጣኔ ልክ አልአያሚ የቀናቶችን አለቲ እነዛ ኩንት የነበርሽባቸው ተሂዲና ሀይድ ስተይባቸው የነበሩትን ቀናቶች ብቻ ተይ ፊሃ በሷ በጊዜዋ ثم ከዚያም እግተሲል ታጠቢና ወስወሊ ስገጂ ይሏታል። እዚህ ጋር ሐዲስ ላይ የሚጠቁመ ምንድነው? ይችን ሴት አስመልክቶ ምን አይነት ሴቶች ናቸው በዚህ ይሄ ሐዲስ ላይ የመጣው ጋር የሚያዙት አደት ተለምዶ ያላቸው ሴቶች ናቸው። እዚህ ጋር በደንብ አዳምጦ እህቶች ላሲየማ ማለት ነው። ለምሳሌ ተለምዶ ነበራቸው። ተለምዶ ማለት ለምሳሌ በወር ውስጥ 7 ቀን ሊሆን ይችላል የምታዩት ምን ጊዜም በየወሩ ማለት ነው። አሁን ይሄ ተለምዶ ይባላል። ወይ ደግሞ 5 ቀን እንበለው 5 ቀን ምን ጊዜም የሚያዩ ሴቶች ተለምዷቸው በቃ 5 ቀን ነው ተለምዶ አላቸው ማለት ነው። ያ እንግዲህ በወሩ መነሻ ላይ ሊሆን ይችላል አንዳንዶቹ የሚመጣባቸው ወይ ደግሞ የወሩ መካከል ላይ ወይ ደግሞ የወሩ መጨረሻ አካባቢ ላይ የሚያዋሉ የሴቶች ሁኔታ ይለያያል የሀይድ አመጣጡ ማለት ነው። ግን ተለምዶ ያላቸው አሉ። ናም ይሄ አይካድም አለ ማዕሩፍ ነው። እና እነዚህ ተለምዶ ያላቸው ሴቶች ያ ተለምዷቸውን ጥሶ ለምሳሌ ሀይዱ ለወር ሙሉ ፈሰሰ። ለምሳሌ ወሩ ሙሉ ከፈሰሰ ምንድነው መደረግ ያለበት? ይዘን ወር ሙሉ እኮ ሀይድ ሊመጣ አይችልም ሙስተሂል። ስለዚህ የሆነ የበሽታ ደም ተቀላቅሏል ማለት ነው። ሊዛ ይቺ ሰው ምንድነው ማድረግ ያለበት? የመጀመሪያው ጊዜ ለምሳሌ እስከ 15 ቀን ታየዋለች። ለምሳሌ ሀይድ ከማየቷ ጀምሮ ወሩ እንደገባ ሀይዷ ጀመራት። ከዛ እስከ 15 ቀን ታየዋለች። 15 ቀን ድረስ ጠብቀው ካላቆመ ከ15 በላይ 16 17 ያለ ከጨመረ ብዙ ዑለሞች የተጓዙት እዚህ ጋር ምንድነው 15 ቀን ነው ቢሄድ ከዛ በላይ የበሽታ ደም ሆኖ ታወቀ ማዕሩፍ ነው ይላሉ። ከዛ በኋላ የቻይናስ ምንድነው ማድረግ ያለበት? ከ15 ቀን በኋላ ካለፈ በኋላ የበሽታ ደም ነው ብላ ውዱ ሸዋራ ወስዳ በየሶላት ወቅቱ ውዱዋን እስቲንጃ እያደረገች ሶላቷን ትሰግዳለች፣ ጾሟንም ትጾማለች። መርሐባ። በቀጣይ ወር ግን የቀጣው ወር ሲገባ 15 ቀን ትቀመጥ አትባልም። ይችህታችን ምንድነው ማድረግ ያለባት? ተለምዶ ነበራታ። ያ ተለምዶ እኮ በየወሩ 5 ቀን ይሁን ወይ ደግሞ 7 ቀን ሊሆን ይችላል የምታየው የእህቶች ሁኔታቸው ስለሚላይ እሺ እንደምጣኔ በ7 ቀን እንመድበው ለብዙ ሴቶች የሚያው በዚህ ስለሆነ እሺ አንድ እህታችን ምን ጊዜም በየወሩ 7 ቀን ነበር የምታየው። በኋላ ላይ ግን ይህ ነገር አደጋ መጣባት። በዚህን ሐለ የመጀመሪያው ቀን ብቻ 15 ቀኑን እስከምሞላ ተጠብቀዋለች። ከዛ በኋላ ካለፈ በቃ የበሽታ ደም ነው ብላ ተቆጥራና የቀጣይ ወር ግን እንዳድስ አንድ ብሎ ሲገባ መጀመሪያ ኖርማሊስት ሆና ስተው የነበረው የተለምዶዋን ቀን ወደዛ ነው የምከደው። ይሄ ሐዲሱ ጋር አሁን የሚያያዛቸው ይሄ ነው። እንግዲህ ፋጢማ ቢንት አቢ ሁበይሽ የጠየቀችው ከዚህ ጋር ነው። መጀመሪያ አደት ተለምዶ ነበራት። ተለምዶን ጥሶ ሲመጣበት ሀይዱ ነቢያችን አለይሂ ሰላቱ ወሰለም ሲጠይቅ ምን አሉ? አየህ እኮ የበሽታ ደም እንጂ ሀይድ አይደለም። በዚህ ሐለ ምን አድርጊ አሏት? إن ذلك عرق ولكن دعي الصلاة قدر الأيام التي كنت تحيضين فيها ثم اغتسلي وصلي ብለዋታልና ማለት ነው። አያችሁ ተለምዶ ያላት ሴት በቃ ወደ ተለምዶዋ ትመለስና ከዛ በኋላ ወሩን ይምጣ 2 ወር እየተከታተለ ይምጣ በቃ እሷ መቸገር የለባትም። ያ የአደቷን ቀን በየወሩ ምን ያክል ቀን ነበር የምታየው? መቼ ቀን የወሩ መነሻ ነው ወይስ የወሩ መካከል ወይስ የወሩ መጨረሻ አካባቢ ነበር ሀይድ የሚመጣት? ተለምዶዋ የቱ ነበር የሚለውን ያች ተለምዶዋን ይዛ በቃ በተለምዶ ሀይድ ነው ያለች ትቀመጣለች። ሌላውን ቀን የበሽታ ደም ነው ያለች ውዱዋን አድርጋ ሶላት ትሰግዳለች። ሸዋሯን ወስዳ የመጀመሪያው ማለት ነው። ለምሳሌ ልክ ወሩ የቀጣው ሲገባ ምን ታደርጋለች?
ተለምዶዋ 7 ቀን ከሆነ ያ የሐይድ ተለምዶዋ 7 ቀን የሚመጣው ደግሞ የወሩ መነሻ ላይ ከሆነ የወሩ መነሻ ላይ ልክ ይሄ ደግሞ ሲመጣ ሐይድ ነው ትልና ትቀመጣለች እስከመቼ 7 ቀን ብቻ። ከዛ በኋላ የበሽታ ደም ነው ትላለች። በሆነች ሴት ምን አይነት ሴት ናት? ተለምዶ ያላት ሴት ናት። አንድ በሉ። ሁለተኛ እዚህ ጋር ደግሞ ከፊል እህቶች ላይ ምን ይከሰትባቸዋል? ተለምዶ የሌላቸው እህቶች ከሆኑ ለምሳሌ አሁን ለምሳሌ ተለምዶ የሌላቸው እህቶች ማለት ምን ማለት ናቸው? ወሩ ሲገባ እንግዲህ አንዳንዶቹ 8 ቀን ይመጣቸውና ይጸዱና በቀጣይ ወር ደግሞ 10 ቀን ያያሉ። በቀጣይኛው ቀን ደግሞ ይወርድና 5 ቀን ብቻ ይተው ይጸዳሉ። እነዚህ አሁን ተለምዶ የላቸውም፣ ተዘበራርቋል። ስቴፑን አልጠበቀም ማለት ነው። ይዘን እነዚህ ሴቶች አሁን ሲፈልጉ 10 ቀን በየወሩ ሲፈልጉ 5 ቀን ብቻ፣ በቀጣይ ወር ደግሞ 3 ቀን ብቻ፣ በቀጣይ ወር ወይ 15 ቀን ብቻ እያዩ እየጸዱ ዝብረቅረቅ ካለባቸው እነዚህ ሴቶች ምንድነው ማድረግ ያለባቸው? ተለምዶ ስለሌላቸው የነዚህ ደግሞ ሁክማቸው የተለየ ነው። የነዚህ ሴቶች ደግሞ የሐይድ ደም ብልታቸው ላይ የሚወጣው ደም ወሩን ሙሉ ከ15 ቀን በላይ በልጦ ከመጣ ምንድነው ማድረግ ያለባቸው? ደሙን ወደ መለየት ነው የሚሄዱት። ደሙን ወደ መለየት። በዚህም እንግዲህ መጣ ሐዲስ አለ ልጠቁማቸው። ደም ስለመለየት እንግዲህ ከመጣው አቡ ዳውድና ነሳኢ በዘገቡት عن فاطمة بنت أبي حبيشة أنها كانت تستحاض እንግዲህ فقال لها النبي صلى الله عليه وسلم إذا كان دمك كهنا على حيضتي يحيض كهنا يعني إذا كانت فقال النبي صلى الله عليه وسلم إذا كان دم حيضتي يحيض دم كهنا فإنه أسود طقور ነው يعرف ይታወቃል ጥቁረት አለው አሏት። فإذا كان ذلك يسيون እንግዲህ فأمسكي ተቆጠቢ يعني ከሶላት እንዳትሰግጂ። فإذا كان الآخر ሌላ ከሆነ ግን ከጥቁር ደም የተለየ ከሆነ فتوضئي ውዱእ አድርጊና ወሶሊ ስገጂ فإنما هو عرق ይሄ የደም ጋን መጎዳት የጅማት መጎዳት ነውና የሐይድ ደም አይደለም ከዚህ በኋላ ያለው አሏት። ይሄ ማለት ምን ማለት ነው? ይሄው የሐይድ ደም ዑለሞች እንደሚሉት አንደኛ ወደ ጥቁረት ይወስደዋል የሐይድ ደም። እንደገና ሽታና ውፍረት አለው። የበሽታ ደም ደግሞ ቀጭን ነው፣ ቀይ ነው። ሽታ እንደ ሐይድ ደም አይደለም። አያችሁ፣ በዚህ መለየት ትችላላችሁ። እንደዚህ አይነት ምን ሴት ከሆናችሁ ተለምዶ ከሌላችሁ በዚህ የለያችሁ ልክ ወሩ ሲመጣ ምን ታደርጋላችሁ? የዚህ አይነት የሐይድ ወስፍ ጥቁር ሆኖ ወፍሮ የመጣውን ሐይድ ነው ትሉና ትቀመጣላችሁ፣ ሶላት አስገዱ። ያ ሲቆም ደግሞ ቀጭን ደም እና ቀይ ሆነው ደም ሲመጣ ደግሞ የንጹህ ነው ትሉና ሶላታችሁን ትሰግዳላችሁ በዛ ሰዓት ላይ። እንደዚህ ያደረጋችሁ በየወሩ በዚህ መልኩ መቀጠል ትችላላችሁ። አይ ደግሞ ደሙም ሆነ ማለት የሐይድ ደምና የበሽታው ደም ከተቀላቀለሳ ማወቅ ካልቻላችሁ ይህንማ አስመልክቶ ለነብያችን አለይሂ ሰላም ኢብኑ ማጃህ በዘገበው ምን ብለዋል? ነብያችን አለይሂ ሰላም لحمنا بنت جحش لما تبالوا من قالت فتحيضي 6 أيام أو 7 أيام بالوتر في علم الله እንግዲህ በአላህ እውቀት አላህ ለሴት ልጅ በመጠነው ልክ 7 ወይ 6 ቀን ብቻ ሐይድ ነይ ብለሽ ተቀመጭ ብለዋታል። ثم اغتسلي فإذا رأيت أنك قد طهرت واستنقأت فصلي 24 ليلة أو 23 ليلة وأيامها وصومي وصلي فإن ذلك يجزئك وكذلك ففعلي كما تحيض النساء وكما يطهرن لميقات حيضهن وطهرهن ይላሉ። አሁን እዚህ ጋር ደግሞ ይሄ ተፈልገው ምንድነው? ደም መለየት ማችል ሴት ከሆነች አደት ተለምዶ የሌላት ሴት ከሆነች ምንድነው የምታደርገው? ይቺ ሴት ደግሞ በቃ ብዙ ሴቶች የሚያውስ 7 ቀን ወይ 6 ቀን ነው በወር ውስጥ በቃ የአግለብያዎቹ ይታይና በእነዛ ትመጥናለች። በቃ ልክ ወሩ ሲመጣ ምን ታደርጋለች? 7 ቀን ብቻ ትቀመጥና ከዛ በኋላ ያለውን ሶላቷን ትሰግዳለች። ሸዋር ወስደ መጀመሪያውን ከዛ በኋላ በየሰዓቱ ውዱእ እስቲንጃና ውዱእ ያደረገች ለየፈርዱ ትሰግዳለች። ይቺ ሴት ምንድናት? ተለምዶም ከሌላት ሁለተኛ የሐይድ ደምና በሽታ ደም መለየት ከተሳና ማለት ነው። በዚህ መልኩ ታደርጋለች። መርሐባ። ይህን ካየነ አንድ ነጥብ ላስተዋሳችሁ። ይሄ ክፍሉ ሰፋ ላይ ስለሚል ይሄ ክፍል 1 እንላል፣ ክፍል 2 ተቀጥልላችኋለሁ ስለ ሐይድ አህካሞች ማለት ነው። ሁለተኛ አንዳንድ እህቶች ላይ ከሚመጣ ሰዋል ሐይድ እናይና 2 ቀን 3 ቀን ጻርተን ስናበቃ መልሶ ይመጣብናል። ይሄ ሐይድ ነው እንደት ነው? ናም ሐይድ በወር ውስጥ 2 ሊደጋገም ይችላል። ግን በዚህን ሰዓት ላይ ከሐይድ መጽዳትና አለመጽዳታቸውን የምንለዩ በምንድን ነው? ልክ አንድ ሴት ሐይድ አይታ ስትጸዳ የመጽዳት ምልክት 2 ናቸው። አንደኛው ነጭ ፈሳሽ ይወጣታል። ነጭ ፈሳሽ ካልወጣት ደግሞ በጥጥ ወይ በሶፍት በነጭ ጥጥ ወይ በነጭ ሶፍት ማለት ነው ብልቷ ላይ ቸክ ማድረግ አለባት ይላሉ። ይሄ ምንም የሚያስብል ነገር የለውም ዒልም ስለሆነ ያን አይታ እንግዲህ ሶፍት ወይ ጥጡ ላይ ማለት ነው ምንም አይነት የደም የቢጫ ከለር የሚሆን የደም ምንም አይነት ቅልቅል ከሌለበት ነጭ ሆኖ ከተመለከተችው በቃ ጸርታለች ማለት ነው። ሶላቷን ትሰግዳለች፣ ትጾማለች። ከዛ በኋላ ሐይድ ከመጣ ደሙን ትመልከተው። የደፈረሰ ነገር ከሆነ ቢጫ ነገር ከሆነ የበሽታ እንትን ይሄ ሐይድ አይደለም፣ ሶላቷን ትቀጥል። ግን የሐይድን ወስፍ የተላበሰ ደም ከመጣ እንደ ሐይድ አሁንም ትቆጥራለች። እስከመቼ? አሁንም ይሄን
በወሩ 15 ቀን እስከሚሞላ ሀይድ ነው ብላ መቀመጥ አለባት። ግን ከ15 ቀን የሚያልፍ ከሆነ ሀይድ አይደለም። ግን እስከ 15 ቀን 10 ቀን እስከ 14 ቀን ከተቀጠለባት ሀይድ ነው ብላ መቀመጥ አለባት፣ በወር ውስጥ ማለት ነው። ተግባባን? ይህ ኢንሻአላህ ክፍል 1 ነው። ክፍል 2 ደግሞ እቀጥልላችኋለሁ በዚህ ጉዳይ በተያያዘ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።